እሺ ንጥቀት እነጠቃለሁ ብለህ ታምናለህ ጌሰሜ? አዎ እግዚአብሔር ቃል ስለሚል። መልካም። የንጥቀቱ ዓላማ ምንድን ነው? ምንድን ነው የምታገኘው በንጥቀት? እነ ቅዱስ ጳውሎስም እነ ድንግል ማርያምም በስጋ ያንቀላፉት ሁሉ ይነጠቃሉ አይደል? ጠቅላላ መልስ አለ ለዚህ? አዳምጠኝ እኮ እየመለስኩልህ እየተናገርኩ በኋላ መልስ ከሌለ መልስ የለኝም በለኝ። በሌላ ቀን መቀጠል እንችላለን ስንገናኝ። ለዚህ መልስ አለ አሁን? አንተ የምትፈልገው የምትሄድበት አቅጣጫ አለ። መልስ አለ እኮ እየነገርኩህ ነው። ለምን መልስ አለ ለዚህ ወይስ የለህም? ፕሊዝ ጠይቀኸኛል እኮ እነዚህ የተነጠቁ ጥያቄ እነዚህ የተነጠቁ ናቸው ወይ አልከኝ። ለምን አልመለስልህም? ኦኬ ጥያቄን በደንብ መልስልኝ። አንተ በቀደድክልኝ ቦይ መሄድ አለብኝ ወይስ እኔ መመለስ የሚገባኝን መመለስ አለብኝ? የእኔ ጥያቄን ስማኝ። እነዚህ በጎች የተባሉት የተነጠቃችሁት እናንተ ናችሁ ወይስ ሌሎች ናቸው? አጭር ጥያቄ። የህሊና ጸሎት ላይ ጠላቴን አስወግድልኝ፣ እንትኑ ይጥፋ፣ ወደታች ይውደቅ የሚል ነገር አለው። ስለዚህ ቤተክርስቲያኒቱ ያው ተመርዞባት ነው መጽሐፏ ወይንስ በትክክል ተቀብለ ነው እየሄደ ነው ወይ ለማለት። የንጥቀት ጊዜ ላይ በህይወት ያሉና የሞቱ ይነጠቃሉ ወይስ አይነጠቁም? በጣም ጥሩ። እነዚህ በጎች የተባሉት እነማን ናቸው? እናንተ ናችሁ የተነጠቃችሁት ወይስ ሌሎች ናቸው? በጎች የተባሉት ያው በዮሐንስ 10ም እንደሚናገረው ብዙ ቦታ ላይ የዳኑት በበግ እንደሚመሰሉ በጎች ድምፅ ይሰማሉ እንደሚለው ለጴጥሮስ ማደራ እንደሰጠው ግልገሌ ጠቦቴ በጎቼ እንዳለ የዳኑ ያመኑ የእግዚአብሔር ልጆች ናቸው በበግ የሚመሰሉት። ጌርሳን የጠየቁ ጥያቄ እነዚህ የተነጠቁት ናቸው ወይ ነው? በጎች እነማን ናቸው አልከኝ። እኔ በጎችን ነው መናገር ያለብኝ። ጥያቄ እሱ አይደለም የጠየቅኩ። እነዚህ በጎች የተባሉት የተነጠቁት ናቸው ነው የጠየቁ። እውነተኛ ወንጌላውያን የሆንን እንነጠቃለን። ወንጌላውያን እና ከሞቱት ጋር ልጨርስ ሀሳቤን ልጨርስ እኮ እኔ ይሄን ፍታልኝ ነው። ለምንድን ነው አንተ ሀሳቤን ለምን ትፈራዋለህ? እሺ ንጥቀት እነጠቃለሁ ብለህ ታምናለህ ጌሰሜ? እግዚአብሔር ቃል ስለሚል። መልካም። የንጥቀቱ ዓላማ ምንድን ነው? ምንድን ነው የምታገኘው በንጥቀት? ያው ከጌታ ጋር ሁልጊዜ እንሆናለን ይላል። ከዛ በኋላ ያው ከጌታ ጋር ለመሆን እኮ የዘላለም ሕይወትን የምታገኝበት ነው። የዘላለም ሕይወትማ አግኝተናል። አዲስቷን ሰማይና አዲስቷን ምድር የምትወርስበት ነው ማለት ነው። እሱንም ያካትታል። ልክ ነህ። ስለዚህ ተነጥቃችሁ የምትሄዱት ወደ አዲስቷ ሰማይና ወደ አዲስቷ ምድር ነው የምትገቡት። እሱ ዲቴይል አለው ብዙ ነገር አንድ ላይ ፓዝሎች ስላሉ አንድ ላይ ተቀጣጥመው እንትን ይላል። ካስፈለገ ደግሞ ያሬዶ በዚህ ጉዳይ ላይ ወይ ለዲቤት መግባት እንችላለን። ምናልባት የእኛ ትምህርት ትክክል አይደለም ስለንጥቀት ዛሬ ቀጠሮ መያዝ እንችላለን። ምክንያቱም ጌርሳን ፕሊዝ የዲቤት ጉዳይ ሳይሆን አሁን ተገናኝተናል እንማማር። ምንም ዲቤት ምናምን የሚያስፈልግ ነገር አይደለም። እኔ እናንተ ዞሮ እኔም አንተን ነው የምናወራው። ስለዚህ ሀሳብ ካለ ሀሳብን ስጥ፣ ከሌለ እንዲሁ ስንገናኝ እንቀጥላለን። ኢቨንቹዋሊ ያው አዲስቷ ኢየሩሳሌም እና አዲስቷ ኢየሩሳሌም ነው የሚሆነው። አዲስ ሰማይ አዲስ ምድር ያልከው ማለት ነው። ግን ፕሮሰስ አለ፣ ብዙ ነገሮች አሉ እና ግን መጨረሻው እሱ ነው። አልቲሜት ጎሉ እሱ ነው። በጣም ለዛ ልበልህ። እሺ የንጥቀቱ የሚሆነው የጥፋትሽ ከመገለጡ በፊት ከመገለጡ በኋላ እሱ ወደ 3 ምልከታ አለ ያሬዶ። የአንተ የምታምንበትን አንተ ካልከኝ የአንተ ቸርች የምትቀበለው የአንተ የምታምንበት ነው። ከሶስቱ የእኔ ቸርች ሳይሆን ይሄ የሚያድን ወይ ምናምን ጉዳይ አይደለም፣ ምልከታ ነው። የኔን ምልከታ ከጠየቅ ኢን ዘ ሚድል ኦፍ ትሪቡሌሽን እንነጠቃለን ብዬ እኔ አምናለሁኝ። የተለያዩ ነገሮችን ሳይ እንደዛ ያመለክታል። ግን ባይዘዌ በጣም አሻሚ ስለሆነ ነው እንደዚህ የሚሆነው። የተለያየ ምልከታ ያለው በጣም አሻሚ እና ኮምፕሊኬትድ ስለሆነ ነው። ይሄ ክፍል ስለመጨረሻው ዘመን ስላለው ነገር በጣም ግልጽ አይደለም። እሺ ቀጥል።
ስለዚህ እያልከኝ ያለው አንተ ሞር ኢንክላይን የምታደርገው መሀል ላይ ከሚለው ነው ማለት ነው እንጂ ከበፊቱ ወይ ምናምን ሳይሆን መሀል ላይ ነው አንተ ኢንክላይን የምታደርገው ወደዛ ነው አይደል? ያ ዋን ሱባኤ ልክ ነው። ዳንኤል 9 ላይ ዋን ሱባኤ የሚለው አለው። ዋን ዊክ ወይም ደግሞ አንድ ሳምንት 7 ዓመት ማለት ነው። 3.5 years ላይ ይመስለኛል ኢን ዘ ሚድል ኦፍ ያልኩት በ3 ዓመት ተኩል በመከራው በ3 ዓመት ተኩል ምንነጠቅ ይመስለኛል እኔ። እሺ ግን ማለት የተሻለ ካስተማርከኝ አንተም ላየው እችላለሁኝ እንደዚህ ይመስላል የሚል አንዳንድ ነገሮችን እንዳልኩ ኮምፕሊኬትድ የሆነ ቦታ ስለሆነ ይሄን አየኸው ካልከኝ ልማር እችላለሁኝ። ማለት የህይወት ጉዳይ የመዳን ያለመዳን ጉዳይ ስላልሆነ ችግር የለም፣ ኦፕን ነኝ። እሺ ይህን ጥያቄ ለምንድን ነው ያመጣሁት? የማቴዎስ ወንጌል ምዕራፍ 25 ጋር ለወስድክ ነው። ምን የሚለው ጋር ለወስድክ ነው? አሕዛብ ሁሉ በፊቱ ይሰበሰባሉ፣ የሰው ልጅም በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያያቸዋል። እነዚህ አሕዛብ የተባሉት እነማን ናቸው? አሕዛብ ማለት ያው ሁለት አይነት ትርጉም ነው ያለው። በብሉይ ኪዳን አሕዛብ የሚባለው ከእስራኤል ውጭ ነበረ። እዚህ ቦታ ላይ አሕዛብ ሲል ግን ያው ሕዝብን ሁሉ ለማለት ነው። በጣም ጥሩ ሁሉ ከዛ እነዛን ሕዝቦችን ሁሉ በጎችና ፍየሎች ብሎ እርስ በርስ ይለያቸዋል አይደል? በጣም ጥሩ። እነዚህ በጎች የተባሉት እነማን ናቸው? እናንተ ናችሁ የተነጠቃችሁት ወይስ ሌሎች ናቸው? በጎች የተባሉት ያው በዮሐንስ 10ም እንደሚናገረው ብዙ ቦታ ላይ የዳኑት በበግ እንደሚመሰሉ በጎች ድምፅ ይሰማሉ እንደሚለው ለጴጥሮስ ማደራ እንደሰጠው ግልገሌ ጠቦቴ በጎቼ እንዳለ የዳኑ ያመኑ የእግዚአብሔር ልጆች ናቸው በበግ የሚመሰሉት። ጌርሳን የጠየቁ ጥያቄ እነዚህ የተነጠቁት ናቸው ወይ ነው? በጎች እነማን ናቸው አልከኛ? እኔ በጎችን ነው መናገር ያለብኝ። ጥያቄ እሱ አይደለም የጠየቅኩ። እነዚህ በጎች የተባሉት የተነጠቁት ናቸው ወይ የጠየቁ ጥያቄ? ኦኬ ቅድም ብያለሁኝ። ይሄን የተነጠቁ ናቸው መቼ ነው? የፍርድ ጊዜ ኢዮሳፍጥ ሸለቆ የሚለው አለ፣ በፍርድ ይቀመጣል የሚለው አለ። ይሄንን ፓዝል ገጣጥመን መወያየትና አይደለም ብለህ አንተ እኔን ጌርሳ መልስ አለ ለዚህ? አዳምጠኝ እኮ እየመለስኩልህ እየተናገርኩ ባላ መልስ ከሌለ መልስ የለኝም በለኝ። በሌላ ቀን መቀጠል እንችላለን ስንገናኝ። ለዚህ መልስ አለ አሁን? ኖ አንተ የምትፈልገው የምትሄድበት አቅጣጫ አለ። መልስ አለ እኮ እየነገርኩህ ነው። መልስ አለ ለዚህ ወይስ የለህም? ፕሊዝ ጠይቀኸኛል እኮ እነዚህ የተነጠቁ ጥያቄ እኔ እነዚህ የተነጠቁ ናቸው ወይ አልከኝ። ለምን አልመለስልህም? ኦኬ ጥያቄን በደንብ ስለና መልስልኝ። ኖ አንተ በቀደድክልኝ ቦይ መሄድ አለብኝ ወይስ እኔ መመለስ የሚገባኝን መመለስ አለብኝ? የእኔ ጥያቄን ስማኝ። እነዚህ በጎች የተባሉት የተነጠቃችሁት እናንተ ናችሁ ወይስ ሌሎች ናቸው? አጭር ጥያቄ ይህ መልስልኝ። ነገርኩህ። አሕዛብ ሁሉ ይሰበሰባሉ በግና ፍየል ስለሚል በጎቹ በክርስቶስ የሆኑት የእግዚአብሔር ልጆች ናቸው አሉ። የተነጠቁት እሱን አንድ ላይ እናየዋለን አልኩ። የተነጠቁ ናቸው የእግዚአብሔር ሕዝቦች ናቸው በጎች የዳኑ ናቸው። እሱ አይደለም የተነጠቁት ናቸው ወይ ነው ጥያቄ? ኦኬ ንጥቀት አላምንም ካልክ እዛ ጋር እንወያይ ወይ ድቤት እናድርግ። በቃ ገሳሚ በጣም ሊትራሊ እኔማ አከብራለሁ። ከዚህ በፊት ማስወጥታኝ ታውቃለህ። ችግር የለውም። በራሱ ጊዜ ወረደ። እኔ አንተ ማስወረድ አልፈልግም። ምክንያቱም እየጠየኩ እየመለስክልኝ ስላልሆነ በግልጽ መልሼልሃለሁ። ያሮድ በግልጽ መልሼልሃለሁ። የተነጠቁ ናቸው። እነዚህ የተነጠቁት ናቸው ወይስ አይደሉም? በጎች ብሏቸዋል። በጎችን ነግሬሃለሁኝ። በጎች የተነጠቁት ናቸው ወይስ አይደሉም? የተነጠቁ ናቸው። የተነጠቁማ ናቸው። በጎች ከተባሉ ተነጥቀዋል። ስለዚህ እነሱ ናቸው። ኦኬ። ስለዚህ እነዚህ በጎቹ አሕዛብ ሁሉ በፊቱ ይሰበሰባሉ ከተባሉት ውስጥ ከነዛ ውስጥ በጎቹ የተነጠቁት ናቸው አይደል? አዎ የሚነጠቁ በጎች የሆኑ ናቸው ማለት የዳኑ ናቸው የሚነጠቁት። መጀመሪያ ትንሣኤ የተነጠቁት ተመልሰው የመጡት አይነት ጥያቄ ይርሳል። የተነጠቁ ብቻ አይደሉም። እሺ ቆይ ልመልስልህ።
ጠየቀኝ አይደል? የተነጠቁ ብቻ አይደሉም እዛ ጋር ያሉት ያልተነጠቁም እነ አብርሃም እነ ይስሐቅም እነ ያዕቆብም ሊኖሩ ይችላሉ። ድንግል ማርያምም አለች በጎቹ። አዎ ድንግል ማርያምም አለች። ዓለም ከተፈጠረ ቆይ አዳምጠኝ። ጠይቀኝ ልመልስልህ። ቅዱት አሁን ጠይቀኝና ልመልስልህ። ኖ አልገባኝም። መልስ በጣም ገብቶኛል። በጣም ገብቶኛል። እኔ አልገባኝማ። እኔ እኮ ጠያቂው አንተ ከጠየቅ ለምንድን ነው እኔ መልሴን የማሰማው? አንዴ ስማኝ ጌርሳም ቀጥልሽ ቀጥል። ሚት አደርገዋለሁ። ጥያቄን ጨርስና ጊዜ ስጠኝ። አንዴ የሞቱትን አንቀድማቸውም ይላል አይደለ ቅዱስ ጳውሎስ አይደል? እኔን አትጠይቀኝ። ጥያቄን እሱ የተባለበት አውድ አለ። አሁን ጥያቄን አስቀምጥና መልስ። እነዚህ የተነጠቁ ናቸው ወይ በቀኝ እኮ አሁን ጥያቄ እዛ ጋር ለምን አትቆምም? እነዚህ የተነጠቁ ብቻ ናቸው ወይ አልከኝ። ከንጥቀት ጋር የተያዘ ጥያቄ ስለሆነ የምጠይቀህ አልቆምም። ለመሰለ ንጥቀት ሲሆን የሚሞቱት በሞት ያንቀላፋሉ፣ ደግሞ ያላንቀላፉ አሉ። እነዚህ ሁሉ ይነጠቃል አይደለም የምትሉት አይደል? ኦኬ ያሬድ ይኸውልህ ጥያቄህን ላስታውስህ ከረሳኸው። እኔ አልረሳሁትም። አዳምጠኝ እና ጥያቄህን እመልሳለሁ። አልበቅህም እዚህ ጥያቄ ላይ ምክንያቱም አንተ አንድ እንትን ስላለህ ነው፣ ንጥቀትን ስለማታምኑ ነው የሄድከው። እነዚህ የተነጠቁ ናቸው ወይ? አዳምጠኝ። እነዚህ በቀኙ ያሉት የተነጠቁ ብቻ ናቸው ወይ አልከኝ። አይደለም አትጩ ፕሊዝ። በመጮህ ነው እየነዳው ስለሆነ ነው ያሬዱ። እየነዳው ስለሆነ አይደለም። አይ እየጮክ እየመጣክ ነው። እሱን ተው ነው እየነዳው ነው። ያው እንድትሰማ ያውልህ። ኖ ያው እየነዳው ነው። ያው ዊንዶ ወደኋላ ተመለስና ከንጥቀት ጀምሮ አስረዳኝ። የንጥቀት ጊዜ ላይ በህይወት ያሉና የሞቱ ይነጠቃሉ ወይስ አይነጠቁም? ኦኬ እሱ አንደኛ ተሰሎንቄ ምዕራፍ 4 ከሁለተኛ ተሰሎንቄ ትወጣና አንደኛ ተሰሎንቄ 14 ላይ ይናገራል። ምንድነው የሞቱት አስቀድመው ይነሳሉ ይላል። እኛ ህያዋን የሆንን ልጨርስ። እኛ ህያዋን ሆነን ወይም ደግሞ በዚያን ጊዜ ንጥቀት በሚከናወንበት ጊዜ ክርስቲያን ሆነው በምድር ላይ ያሉት ደግሞ ይለወጣሉ። የሞቱት የትንሣኤ አካል ለብሰው ይነሳሉ፣ በምድር ያሉት ይለወጣሉ፣ አብረን እንነጠቃለን ይላል። በጣም ጥሩ እሺ። ስለዚህ በምድር ላይ ከሞቱት የማይነጠቃል ለሚቀር በምድር ላይ ከሞቱት የማይነጠቁ በምድር ላይ ከሞቱት የማይነጠቁት በክርስቶስ ሆነው ክርስቶስን ብቻ ያላመለኩ ወይ ክርስቶስን የሚጠሩ ባፋቸው የሚያመልኩ ሌላ ደበላልቀው የሚያመልኩና እንደገና ደግሞ ክርስቶስን የካዱት ጠቅላላ አይነጠቁም። በጣም ጥሩ እሺ። ስለዚህ አሁን መናገር አለብኝ። አሁን ክርስቶስን በአፋቸው የሚጠሩ ሌላ ደበላልቀው የሚያመልኩና ደግሞ ክርስቶስን የካዱ አይነጠቁም። እየሰማኝ በጣም ጥሩ። ስለዚህ እነሱ እዛው መሬት ውስጥ ይቀራሉ። እሺ በጣም ጥሩ። ስለዚህ አሁን እነ ቅዱስ ጳውሎስም እነ ድንግል ማርያምም በስጋ ያንቀላፉት ሁሉ ይነጠቃሉ አይደል? ጠቅላላ ምክንያቱም እዛ ቦታ ላይ አንደኛ ተሰሎንቄ 4 ሄደን ካየ ነው በክርስቶስ ሆነው ያንቀላፉት ይነሳሉ ይላል። በምድር ያሉት ይለወጣሉ እና ይሄ ከአንደኛ ቆሮንቶስ 15ም አንድ ላይ ታጠነዋለህ። ኦዲየንስ እንዲያዳምጡ አንደኛ ቆሮንቶስ 15፣ አንደኛ ተሰሎንቄ 4፣ እንደገና ደግሞ ሁለተኛ ተሰሎንቄ ምዕራፍ 2፣ ሉቃስ 21፣ ማርቆስ 13፣ ማቴዎስ 24 አንድ ላይ የሚጠና ክፍል ነው። ራእይ ላይ ደግሞ 13 ጀምሮ የሚጠና ክፍል ቀጥታ እንትን እያልኩ። ስለዚህ ያው ክፍሉ አንድ ላይ ፓዝሎቹ እነዚህ ተገጣጥሞ አብሮ የሚጠኑ ናቸው። በጎች የተባሉት እነማን ናቸው? አሁን ከዚህ ውስጥ ከነገርከኝ ዝርዝር ውስጥ በጎች የተባሉት እነማን ናቸው? በጎች የተባሉት ልመልስልህ አንድ ጊዜ ስጠኝ። አሁን ቅድም የጠየቀኝ ጥያቄ አለ። በንጥቀት ጊዜ የሞቱት አይነጠቁም ወይ ስትለኝ በክርስቶስ ሆነው ያንቀላፉት ይነሳሉ። እንደገና በዛን ጊዜ የነበሩት ሕያዋን ቢሆኑ አሁን ንጥቀቱ አሁን በአሁኑ ሰዓት የሚከናወን ቢሆን አሁን በዚህ ሰዓት እውነተኛ ወንጌላውያን አስመሳዮች፣ ሌቦቹ፣ አታላዮቹ ሳይሆኑ እውነተኛ ወንጌላውያን የሆንን እንነጠቃለን። ወንጌላውያን እና ከሞቱት ጋር ልጨርስ ሀሳቤን ልጨርስ እኮ ይሄን ፍታልኝ ነው። ለምንድን ነው አንተ ሀሳቤን ለምን ትፈራዋለህ? አለመቀበል እኮ ትችላለህ። ሀሳቤን ያስወጣሁህ እኔ ነኝ። በተለይ ትፈራዋለህ የሚባል ነገር ፈጽሞ አልወድም። መቼ የማልወደው ቃላት ትፈራዋለህ የሚባል
ህፃናት አይደለንም ጌርሳም፣ በጣም ትላልቅ ሰዎች ነን። ፕሊዝ እኔ ይሄን ወርድ በጣም ነው የምጠላው። የህሊና ጸሎት ላይ ጠላቴን አስወግድልኝ፣ እንትኑ ይጥፋ፣ ወደ ታች ይውደቅ የሚል ነገር አለው። ስለዚህ ቤተ ክርስቲያኒቱ ያው ተመርዞባት ነው መጽሐፏ ወይንስ በትክክል ተቀብለ ነው እየሄደ ነው ወይ ለማለት ነው። መዝሙረ ዳዊት አንብበሽ ታውቂያለሽ? መዝሙረ ዳዊት አነባለሁ። እሺ፣ መዝሙረ ዳዊት ላይ ትክክል ደግሞ ቤተሰቤ በፊት ሲጨንቅሽ አንዱ ጥያቄ ሳዶር አላዶር ዳናት እያልሽ እንትን ማለት መጸለይ ትችያለሽ። አንድ እንጨርስ፣ እየጨረስን እንሂድ ፕሊዝ። እንዴ እየጨረስን አንዱ ነገር እየጨረስን ለአንቺም ትክክለኛ መልስ እንድታገኝ እዛም እዚህም እንዳረግጥ። መዝሙረ ዳዊት አንብበሽ ታውቂያለሽ? እዛም እዚህም እንዳረግጥ። እሺ፣ መዝሙረ ዳዊት አንብበሽ ካነበብሽ ኤግዛክትሊ ጠላቴን አድቀው፣ ጠላቴን አዋርደው፣ ጠላቴን እንዲያርገው የሚሉ ቃላቶች የሉም አሉ? በለመለመው መስክ አሳድረኝ የሚል እሱን ነው እኔ የማስበው። 150 ምዕራፍ ከሆነ ያለው 150 ምዕራፍ በለመለመ መስክ አሳድረኝ ነው የሚለው። አይ አይደለም፣ ደስ የሚል ብዙ ነገር አለው። እሱን ግን አልደረስኩበት ሊሆን ይችላል። እንግዲህ ደርሰሽ ያላስተዋልሹም እንጂ ወይ ደግሞ እስከነጫሹም አላነበብሹም። ይኸውልሽ ጠላት እየተባለ የሚነገረው ስለ ሰው አይደለም የሚወራው። እሺ ጠላት የሚለው በመዝሙረ ዳዊትም በብዙ ለምሳሌ ቆይ ከፍቼ ላሳይሽ። መዝሙረ ዳዊት ለምሳሌ በጣም ብዙ ጸሎቶች አሉ። እሺ ለምሳሌ መዝሙረ ዳዊት መዝሙር 31ን እስቲ እናውጣና እንየው። እሺ እዚህ ጋር መከራ አይተሃልና ነፍሴን ከጭንቀት አድናታልና በምሕረትህ ደስ ይለኛል፣ ሐሴትም አድርጋለሁ። በጠላቴ እጅ አልዘጋኸኝም፣ በሰፊም ስፍራ እግሮቼን አቆምክ። በጠላቶቼ ዘንድ ተነወርኩ፣ ይልቁንም በጎረቤቶቼ ዘንድ ለሚያውቁኝ ፍርሃት ሆንኩ። በሜዳ የሚዘን ከእኔ ሸሹ። የብዙ ስድብ ሰዎችን ሰምቻለሁ። አቤቱ አንተን ጠርቻለሁና አልፈር። ክፉዎች ይፈሩ፣ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። በአንተ ለሚያምኑ በሰው ልጆች ፊት ያዘጋጀት የሚፈሩ የሰውራ ቸርነትህ እንደምን በዛች። በተከበበ ከተማ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። እዚህ ጋር ዲዳ ሁን የተባሉት እነማን ናቸው? አቤቱ አንተን ጠርቻለሁና አልፈር፣ ክፉዎች ይፈሩ በሲኦልም ዝም ይበሉ። እነዚህ እነማን ናቸው? በሲኦል ይፈሩ እየተባሉ እየተነገራሉት ኃጢአተኞች ናቸው። ክፉዎች እንዴ ኃጢአተኞች በሲኦል ይግቡ እያለ እየተጸለየ ነው። አይ ክፉዎች ኦኬ። እስኪ ስለዚህ እዚህ አሁን ዳዊት ይሄን ነገር ሲጸልይ ኃይለ አጋንንትን ሰይጣናትን ነው። ሰይጣንን ተቃውሙት፣ እርገሙት ተብለናል፣ ገጹት ተብለናል። ገባሽ? ስለዚህ ክፉዎች ይፈሩ በሲኦልም ዝም ይበሉ። ክፉዎች ወደ ጥልቁ ይሄዱ፣ ክፉዎች እንደዚህ አርጉ እያለ ያለው ማን ነው? ሰይጣንን ነው። ምክንያቱም የሰው ልጅ ቅዱስ ነው፣ ንጹህ ነው። እግዚአብሔር ርኩስ ፍጥረት አልፈጠረም የሰው ልጅን በተመለከተ። ስለዚህ ያ ቅዱስ ሰው ያ ንጹህ ሰው የሰይጣን መገልገያ የሆንና ለምሳሌ ቅዱስ ማን ነው? አምላካችን ኢየሱስ ክርስቶስ ቅዱስ ጴጥሮስን አንተ ሰይጣን ከአጠገቤ ዞር በል ሲለው ትዝ ይልሻል? እሺ ቅዱስ ጴጥሮስ ሰይጣን ሆኖ ነው? ምን ማለቱ ነው ጌታ አንተ ሰይጣን ሲለው ቅዱስ ጴጥሮስን? እሺ ተው ችግር የለውም። አንተ ሰይጣን ሲለው ምንድን ነው? በዛ ጊዜ በጴጥሮስ ላይ አድሮ መልካም ቃላት የሚናገር አስመስሎ የጌታ አትሙት ጌታ ሆይ ይቅርብ መሞት ይቅርብ መሰቀል እያለ ሰይጣን በሞቱ እንደሚመሸነፍ ስለሚያውቅ በጴጥሮስ ላይ አድሮ ሰይጣን ይናገር ስለነበረ አንተ ሰይጣን ብሎ ጠራው ጴጥሮስ። ገባሽ? እንጂ ጴጥሮስ በራሱ ሰይጣን ሆነ ወይም ወደ ሰይጣንነት ተለወጠ የተባለ አይደለም። ግልጽ ነው። ስለዚህ በመዝሙረ ዳዊት ላይ ጠላቴ ይላል፣ ዲዳ ይሁን ይላል፣ አፋቸው ይዘጋ ይላል፣ ጠላቶቼን አድቃቸው ይላል፣ ጠላቶቼን አፋቸውን ዝጋ ይላል፣ አይናቸውን አጥፋ ሰውር ይላል። እነዚህ ሁሉ ጠላቶች እየተባሉ እየተነሱ ያሉት ማናቸው? ኃይለ አጋንንትና ሰይጣናት። ኦኬ ስንጸልይ ሁላችንም ምናለ በጸሎታችን ጠላታችን አድቀው ጠላቶቻችን ከእግራችን ስንጣላቸው እንላል አይደለም? ከርኩሳን መናፍስት ጋር ውጊያ ስላለ ነው። ኦኬ እሺ ሌላም ደግሞ ልጨምርልሻል ደግሞ
1 2 3 ልስጥሽና እሺ እሺ 137 ላይ ደግሞ እንዲህ ይላል፣ በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን። የወሰዱንም የጽዮንን ዝማሬ ዘምሩን አሉ። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ። ባላስብሽ ምላሴ በጎራዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድድ። አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ። እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን። አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ይሁ አንቺ ወራዳ የተመሰገነ ነው ይላል። እሺ ምን ማለት ነው ሬቫን? አሁን ይሄም ዳዊት ላይ የተጻፈ ነው። ይሄን ልዘሊው ነው? አይ እኔ ዳዊት ላይ እርግጥ የተወሰነውን ይሄንን 100 ስንት ነበረ አንብቡ የሚባለውን ነው እንጂ ወደዚህ እስከ መጨረሻው አላነበብኩትም። 150 ምዕራፍ ይነበባል። ሬቫን ጠላትህን እንደራስህ ውደድ የሚል አዲስ ኪዳን ስላለ ሬቫን እንደ አራዳም ጭተይ ኦርቶዶክስ ከሆንሽ 150 ምዕራፍ ይነበባል። የሚዘለል ምዕራፍ የለውም። የዳዊት መዝሙር በቀን እስከ 10 ምዕራፍ ድረስ ራሱ እናነባለን፣ እንደ ጸሎት አድርገን ማለት ነው። የዳዊት መዝሙር 150 ይነበባል። ኦርቶዶክስ ከሆንሽ ሊጠፋሽ አይገባም። ሰው በቀን 7 የጸሎት ጊዜ አለን አይደል? በእያንዳንዱ 7 የጸሎት ጊዜ ውስጥ 7 የጸሎት ጊዜ እንዳለን ታውቂያለሽ? አውቃለሁ። በጣም ጥሩ። ምን ምን ናቸው ታውቂያቸዋለሽ? የምሽት አለ፣ ሰርክ አለ፣ የጠዋት አለ። በእነዚህ ጸሎቶች ጥሩ። በእነዚህና በሌሎቹ የሰዓት የጊዜ ጸሎቶች የዳዊት መዝሙርን እናነባለን። ሙሉን በየተራ ይነባል ማለት ነው እንጂ የዘለን አናነብም። እዚህ ጋር አሁን ለምሳሌ ህፃናቶችን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል አይደል? ሬቫን ተመለሽ። እየተከተልኩ ነው፣ እያየሁ ነው። እሺ ይሄንን እንዝለለው። ገባሽ? ስለዚህ የት ይተረጎማል ማለት ነው። አንድ ደግሞ ላሳይሽ ለምሳሌ እና ወደ ሌሎቹ ሊድ ለምሳሌ ቆይ እስቲ እኛ መሪ ጌታ የሚባሉት ሰው አንብበው አያውቁም። መዝሙረ ዳዊት አንብበው ስለማያውቁ ተመሳሳይ ጸሎት መዝሙረ ዳዊት ውስጥ እንዳለ ስለማያውቁ ያው ይዋሻሉ ቁጭ ብለው። እሺ እንዲህ የሚል ቃል አለ። ዱዱዱዱ አንድ ነገር ላሳይሽ። ዮሐንስ ራእይ ምዕራፍ 5 ቁጥር 6 ዮሐንስ ራእይ ምዕራፍ 5 ቁጥር 6 ዮሐንስ ራእይ ምዕራፍ 5 ቁጥር 6 እንዲህ ይላል። በዙፋኑ በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። ማን ነው ይሄ የታረደው በግ የተባለው? ሬቨን ኢየሱስ ክርስቶስ። በጣም ጥሩ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይላል። 7 ቀንዶች አሉት ይላል እና 7 ዓይኖች ይላል። 7 ቀንዶች ይላል። ክርስቶስ የታረደው በግ 7 ቀንዶች አሉት ይላል። ምን ማለት ነው? 7 ቀንዶች እሺ፣ ይፈታል፣ ይተረጎማል። አሁን እያሳየሁሽ ያለሁት እንደዚህ አይነት ቃላት ስታገኝ በጸሎት መጽሐፍታችን ውስጥ በመጽሐፍ ቅዱስ ስታገኝ ከመጽሐፍ ቅዱሱ ተነስተሽ ምን ማለት ነው፣ በመጽሐፍ ቅዱስ እንዴት ተጠቀመው፣ ይሄ ምንን ለመግለጽ ነው ብለሽ መጽሐፍ ቅዱስን መነሻሽ አድርጊ። እንደዚህ የሚል ቃላቱ መጽሐፍ ቅዱስ ላይ አሉ ወይ፣ መጽሐፍ ቅዱስ ላይ ተጠቅመዋል ወይ የሚለውን ከመጽሐፍ ቅዱሱ ተማሪ። ብዙ ጊዜ ችግሩ እኛ ኦርቶዶክሲያን ወይም እንደዚህ ብዙ ያልበረታን ክርስቲያኖች ኦርቶዶክሲያን ሌላ ቤት እንውላለን። ስለኛ እምነት ሌሎች ዋሽተው የሚናገሩትን ነገር አጣሞ የሚናገሩትን ነገር ይዘን እኛም ስለማናነብ ስለማንመዝን የመጽሐፍ ቅዱስ እውቀት ስለሌለን ቁጭ ብለን ስላልተማርን ነው
ብዙ ጊዜ ስንሸወድ፣ ብዙ ጊዜ ስንጠራጠር ይታያል። እና እኔ ሪኮመንድ ማድረግሽ ምንድን የመጀመሪያው ከኦርቶዶክሳዊ እህት ከሆንሽ ከኦርቶዶክሳን ወንድሞች እናቶች ጋር ህብረት አድርገሽ ለመማር ለማዳመጥ ሞክሪ። አትሊስት ሚዛን ለመመዘን እውቀት ያስፈልጋል። አይሽ የሆነ ነገር ደግሞ ለማየትም የሆነ ቦታ መቆም ያስፈልጋል። ህብረትሽን ከወንድሞች ጋር አድርገሽ እየተማርሽ እየጠየቅሽ፣ አንቺም እያስተማርሽን፣ አንቺ ላይ ያለው ነገር ያካፈልሽን፣ ውሎሽን ከኛ ጋር አድርጊ። ከዛ በኋላ ቀላል ነው። የትም ቦታ ብትሄጂ የሚሸውድሽ፣ የሚያታልልሽ፣ የሚያጨረብርሽ ማንም አይኖርም። ኦኬ ይሄ ምክሬ ነው ለአንቺ። ዲያቆን ዳዊት ሀሳብ ካሉት ይቀጥሉና ሌላ ጥያቄ እንቀበል። ችግር የለውም። ከአንተ ጀምር። ቅድም ብዙ ፕሮቴስታንቶችን ስጠይቅ ስለነበር አንተም ጠይቀኝና እኔም የሚመስለኝን ጥያቄ ለመማማር ቀኔው በሆነ አይነት መንገድ ስለምታወሩ ነው። መምህርም ሲያወሩ ሰምቻለሁ፣ አንተም። ስለዚህ ችግር የለውም። ማውቀውን አውቃለሁ፣ ማላውቀውን አላውቅም እልሃለሁ። ሰናይ። እሺ፣ በጣም ጥሩ። እሺ፣ ስለ ንጥቀት ነው የኔ ጥያቄ ነበር። ትናንት ጀምሮ ስጠይቅ ነበረ እና ክሊር የሆነ መልሶች አላገኘሁም። የንጥቀት እነጠቃለሁ ብለህ ታምናለህ አይደል? እነጠቃለን ብላችሁ ታምናላችሁ? በትክክል። በጣም ጥሩ። የንጥቀቱ ዓላማ ምንድን ነው? ከሱ ልጀምር። ያው የእግዚአብሔር እቅድ ሰዎችን ከሱ ጋር ማኖር አይደል? ይሄ አሁን ከአዳም በኋላ ሰው ልጅ ወድቋል፣ በኃጢአት ወድቋል። ስለዚህ የድነቱ አንዱ ዓላማ ነው። ሰው ልጅ በድነት ፕሮሰስ ውስጥ ያላለቀ ነገር አለ። አሁን ጌታ መጥቶ ለሰው ልጅ ኃጢአትና በደል ቢሞትም ግን አሁንም ኃጢአት በምድር አለ፣ በደል በምድር አለ። ስለዚህ ፒውር የሆነችውን ዓለም እግዚአብሔር ድጋሜ ሊገነባ ንጥቀት ያስፈልጋል። ምክንያቱም ይሄ መበስበስ አለበት። አሁን የለበስነው ስጋ፣ ሟች የሆነው ስጋ፣ ኃጢአት ያለበት ስጋ፣ የውርስ ኃጢአት የወሰደው ስጋ መጥፋት አለበት። ሁሉ ነገር ፐርፌክት መሆን ስላለበት ነው። ኦኬ። ጥያቄ ግን እሱ አይደለም። ጥያቄ እንነጠቃለን ትሆናላችሁ። በንጥቀት ለምሳሌ አንተ በግልህ ተነጥቀህ ምንድን ነው የምታገኘው? የዘላለም ህይወት ነው የምታገኘው? ወደ ዘላለም እረፍት፣ ወደ ዘላለም ህይወት ነው የምትገባው? ምንድን ነው? በትክክል ከእግዚአብሔር ጋር ለዘላለም እኖራለሁ። ስለዚህ ወደ ዘላለም ህይወት ነው የምትገባው ተነጥቀህ። በእርግጥ ዘላለም ህይወት አሁንም ጀምሯል፣ ግን ወደ ዘላለም ህይወትም እገባለሁ። ኦኬ። ያው ጥሩ፣ መልካም። የምትነጠቁት የጥፋት ልጅ ከመገለጡ በፊት ወይስ ከመገለጡ በኋላ? እኔ የጥፋቱ ልጅ ከመገለጡ በፊት ነው የምነጠቀው ብዬ አምናለሁ። እንደ ቤተ እምነትም ይህን ነው እናምነው። ኦኬ። ምክንያቱም መከራው እንዳያገኛችሁ አይደል? አይደለም፣ መጽሐፍ ቅዱስ ስላለ እንጂ ነው። እስቲ ላይ እናንብብ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ጀምሮ። ነገር ግን ወንድሞች ሆይ፣ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1። እሺ፣ ቀጥል። ነገር ግን ወንድሞቼ ይላል። ነገር ግን ወንድሞቼ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። ወደ እርሱ ጌታ መጥቶ ወደ እርሱ የሚሰበስበን የጥፋት ልጅ ሳይገለጥና የዓመፅ ሰው ሳይመጣ አይሆንም። ስለዚህ የሚሆነው ከዛ በኋላ ነው እያለ ነው። አንተ ደግሞ ከዛ በፊት ነው ትላለህ። ይህንን አስማማልኝ። ድምፅ ግን ይቆራረጣል። ይቅርታ። አይቆራረጥም። ለእኔ ጥሩ ነው። ጥሩ ይሰማኛል ወንድም፣ ለእኔ በጣም ጥሩ ይሰማኛል። አሁን መጣ። ችግር የለው። ምን ያልወጣ ወጣ አላልኩም። ይሰማኛል። ጥሩ ነው እያልኩ ነው። ኧረ ተው። እሺ፣ ጥያቄህ ምንድን ነው? ጥያቄ ልድገምልህ። አንተ ምን አልከኝ? የምንነጠቀው እውነቴን ነው። እሺ፣ የምንነጠቀው የጥፋት ልጅ ከመገለጡ በፊት ነው ብለኛል። ከመከራው በፊት ነው ብለኛል። መጽሐፍ ቅዱስ ግን የሚናገረው ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን። ይሰማል?
ማንም በማናቸው መንገድ አያስታችሁ። ክህደቱ ይሰማኛል። ሳይመጣና የዓመፅ ሰው እርሱም የጥፋት ሳይገለጥ አይደርስም ይላል። ጌታ መምጣቱን እርሱ መሰብሰባችን የጥፋት ልጅ ሳይገለጥ ዓመፃው ሳይጅ ከመሆኑ በኋላ ነው፣ የጥፋት ከተገለጠ በኋላ ነው ይላል። አንተ ደግሞ ከመገለጡ በፊት ነው ትላለህ። ይሄን አስማማልኝ። እሺ አሁን ያነበብከው ክፍል ምንድነው? የጥፋት ውሃ የጥፋት የዓመፃው ልጅ ሳይገለጥ ነው የሚለው አንብበው እንደሆነ በስነስርዓት ማለት ነው። ስለዚህ ሳይገለጡ የሚሆኑ ነገሮችን እያወራ እንጂ ልክ ሲገለጥ የሚሆኑ ነገሮችን አይደለም። ቤተክርስቲያን መከራ አያገኛትም አይደለም ያልኩ፣ ግን የጥፋቱ ሰው ወይም ደግሞ የጥፋቱ ሳይገለጥ በፊት ነው ቤተክርስቲያን። ስለዚህ እያብራራ ያለው ሳይገለጥ ያለውን ነው ማለት። ጥያቄ እሱ አይደለም ወንድሜ የሚለው ይኸውልህ ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን ነው አይደል እያወራ ያለው አይደል? ስለዚህ የክርስቶስ መምጣትና የእርሱ መሰብሰባችን የሚሆነው መቼ ነው አለ? ወይ ተመልሰ ግባ። ምንም እየተሰማማን ካልሆነማ ተመልሰ ግባ ወንድሜ። እሺ አሁን ይሰማኛል። ኦኬ ያው ወንድሞች ሆይ አሁን ይሰማኛል። ይሰማሃል አንተ? እኔ ተመልሰ ግባ ፕሊዝ። እሺ ተመልሰ ግባ። አንድ ቁጥር ጻፍ። ሄሉ ነይ ግቢ። እስቲ አንቺ አስረጅ መልሽልኝ። እናንተ ግን ተዘጋጅተህ ለሁለቱም የሚሆን መልስ ይዘህ ለክርክር ነው። ጥያቄ ለመማር ቢሆን ጥሩ ነበር። መልስ መልሱልኝ ያልኩት እኔ መልስ መልሱልኝ፣ አስተምሩኝ አላልኩም። መልስ መልሱልኝ ያልኩት የእምነታችሁን መልስ መልሱልኝ። የእምነታችሁን መልስ መልሱልኝ። መጽሐፍ ቅዱሱ ለሚጠይቋችሁ ጥያቄ ሁሉ መልስ ለመስጠት እየተዘጋጃችሁ ይላል። ስለዚህ መልስ መልሱልን። እንማማር በሚልማ መተላለፍ የለም። መልስ መልሱልን ነው። ጴንቶች አንድ ቁጥር ጻፉ ፕሊዝ። ኦኬ እሺ። ልሳብና ግባ ወንድም አለም። እሺ ገብቻለሁ፣ ተመልሻለሁ። ኔትወርክ እያስቸገረኝ ስለነበር ነው ዋይፋይ። ችግር የለውም ወንድሜ። እሺ የተሰሎንቄ ቅዱስ ጳውሎስ ይጽፍላቸው ለተሰሎንቄ ሰዎች ምሎን የጀመረው ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን ነው ብላየው። የክርስቶስ መምጣትና ወደ እርሱ ስለመሰብሰባችን የጌታ ቀን ደርሷል ብላችሁ አይቼዋለሁ። ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና ያው የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። የጥፋት ልጅ ሳይገለጥ አይደርስም የተባለው ቀን የትኛው ቀን ነው? የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? ለሚ አይሰማም። በቃ ኔትወርክ ጥሩ አይደለም ወንድም አለም። አይሰማም እንዴ? በጣም ይቅርታ። እንግዲህ ሄሉ ከገባሽ ግቢ፣ ካልገባሽ ግን ዝም ብሎ ኮመንት ላይ መጻፉ ራስሽ ነው የምታታልው። ግቢ። ጥያቄ በደንብ ገብቶሻል። ጥያቄ መልሽልኝ። ዝም ብሎ ለመማማራን በሚለው መጻፍ አይደለም። አሸነፍኩ ምናምን አይደለም። ራስሽን የምታታልይ ከሆነ ምንም ኮመንት የጻፍሽ ራስሽን መሸወር ትችያለሽ። ፕሮቴስታንቶች ግቡና ይህንን አስረዱኝ።